በአዲስ አበባ ከፍተኛ ተቃውሞ ተሰምቷል። ነዋሪዎች በምሬት ተናገሩ። መድሎ ተፈጽሞብናል፣ ቦምቡ ሆን ተብሎ ህዝቡን ለማሸበር የተጣለ ነው ተባለ። ይህንን ጉዳይ በዝርዝር እንመለከታለን። ቲክቶከሩ አዶናይ በመጨረሻው ሰዓት ጉድ ሆነ። ለቲክቶከሩ የደረሰው ጥብቅ ማስጠንቀቂያና ግብዣ ያደረጉለት አመራሮች ላይ የተሰነዘረው ከባድ ክስ፣ ይህንን ጉዳይ በዝርዝር የምንመለከት ይሆናል። በሌላኛው ጉዳያችን ደግሞ ኤርትራ አደገኛ ነው ያለችውን የአብይን አጀንዳ ተቃወመች። ፕሬዝደንቱ ወደ ሌላ ሀገር መሸሻቸው ተሰምቷል። ፕሬዝደንቱ ሀገሪቷን ጥለው እንዲኮበሉ ያደረጋቸው ዋነኛ ጉዳይ ምንድን ነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በጉለሌ ክፍለ ከተማ ወረዳ 1 ሾ ሜዳ ቁስቋም አካባቢ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ነዋሪዎች ከአንድ ዓመት በላይ ያለምንም መፍትሄ በመንገድ ላይ መውደቃቸውንና ከፍተኛ አድሎ እንደተፈጸመባቸው ለመረጃ ምንጫችን በላኩት ተማጽኖ ገልጸዋል። ቤታቸው የፈረሰባቸው እነዚህ ሰነድ አልባ ይዞታ ባለቤቶች እንደገለጹትም በአጎራባች ወረዳዎች ተመሳሳይ እጣ የገጠማቸው ነዋሪዎች 75 ካሬ ሜትር የመሬት ምትክ ሲሰጣቸው እነሱ ግን አናስተናግድም የራሳችሁ ጉዳይ የሚል ምላሽ ከሚመለከታቸው አካላት እንደተሰጣቸውም ነው የገለጹት። ነዋሪዎቹ በምሬት እንደተናገሩት በሸማ ስራ ያፈራነውን ቤታችንን አሳጥተው ለችግር ዳርገውናል ሲሉም ገልጸዋል። ቤታቸው ከፈረሰ 1 ዓመት ሙሉ ቢያልፍም እስካሁን ድረስ ቋሚ መፍትሄ የሚሰጣቸው የመንግስት አካል ማጣታቸውን ተናግረዋል። ይህ የኮሪደር ልማት ፕሮጀክት በአዲስ አበባ ከተማ አስተዳደር ከሚከናወኑ ዋና ዋና ከተማን የማስዋብና የመሰረተ ልማት ስራዎች አንዱ ሲሆን በተለይም ሰነድ አልባ ወይም መደበኛ ባልሆኑ ይዞታዎች ላይ የተሰሩ ቤቶችን በስፋት በማፍረስ ይታወቃል። የካሳ አሰጣጥ ሂደቱ በተለያዩ አካባቢዎች ወጥነት የጎደለው መሆኑ በተደጋጋሚ ቅሬታ ሲነሳበት የቆየ ሲሆን እነዚህ የሾ ሜዳ ነዋሪዎችም ቅሬታቸው የዚሁ አድሏዊ አሰራር ሰለባ መሆናቸውን የሚያሳይ ነው ብለዋል። ነዋሪዎቹ የሚመለከታቸው የጉልሌ ክፍለ ከተማ የአዲስ አበባ ከተማ አስተዳደር ኃላፊዎች በጉዳዩ ላይ ትኩረት ሰጥተው መፍትሄ እንዲፈልጉላቸው ሚዲያዎችም ድምጽ እንዲሆኗቸው ተማጽነዋል። ወደ ቀጣይ ጉዳያችን ስናመራ ከባድ ማስጠንቀቂያ ለቲክቶከሩ ተሰጥቷል። ከሰሞኑ አነጋጋሪ ከሆኑ ጉዳዮች ውስጥ የአዶናይ ጉዳይ ይገኝበታል። የቲክቶከሩን የአዶናይን ጉዳይ በተመለከተ በተለያዩ ማህበራዊ ትስስር ገጾች ላይ የተለያዩ መልእክቶች በስፋት እየተጋሩ ይገኛሉ። ቲክቶከር አዶናይ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ከቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በጋበዙት አመራሮች ላይ ምርመራ ተጀምሯል። ቲክቶከሩም ከአየር ኃይሎች ጋር ያደረገውን የንግግር ቪዲዮና ምስል ከማህበራዊ ገጾች እንዲያወርድም ከባድ ማስጠንቀቂያም ተሰጥቶታል። በዚህ ጉዳይ ላይም በርካቶች የተለያዩ ሀሳቦችን በተለያዩ ማህበራዊ ትስስር ገጾች ላይ እየገለጹ ይገኛሉ። ቲክቶከር አዶናይ ከአየር ኃይል የተሰጠው ማስጠንቀቂያንም ተከትሎ በርካታ ሀሳቦች እየተሰነዘሩ የሚገኝ ሲሆን የጋበዙት አመራሮችም ሊጠየቁ መሆኑ ተሰምቷል። ቲክቶከር አዶናይ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ከቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በርካቶች ይህንን መረጃ ተንተርሶ የተለያዩ ተቃራኒ ሀሳቦችን በስፋት እያንጸባረቁ ይገኛሉ። ታዲያ ቲክቶከሩ አንድ በኩል ሙገሳ ሲቀርብለት በሌላ በኩል ደግሞ የተቃውሞ ድምጾችም እየነጎዱ ይገኛሉ። ቲክቶከሩ አዶናይ ከሰሞኑም ብራንድ አምባሳደር መሆኑም የሚታወስ ነው። አፍሮቢት ኢትዮጵያ ኢቨንትስ ድርጅት በኢትዮጵያ ወጣት ተጽዕኖ ፈጣሪ የሆነውን አዶናይ ድርጅቱ የአፍሪካ ቲክቶክ አዋርድና ለኢንተርናሽናል ኢቨንትስ ዝግጅቱ ብራንድ አምባሳደርና ፓርትነር አድርጎም ሾሞታል። ድርጅቱ አፍሮሀብ ፕሪሚየም ኢቨንትስ በኢትዮጵያ የተመሰረተ የኢትዮጵያን ብሎም የአፍሪካን የወጣቶች የስራ ፈጠራ እናም ኢኮኖሚ ለማሳደግ የሚሰራና የኢትዮጵያ የአፍሪካን ባህላዊ ኢኮኖሚያዊ እንዲሁም የፈጠራ አቅም ለተቀረው ዓለም ለማስተዋወቅ የሚሰራ ድርጅት እንደሆነም አዘጋጆቹ ገልጸዋል። ከዚህ ጋርም በተያያዘ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን በመጋበዝና በማስመጣት የኢትዮጵያን ባህል፣ ቱሪዝም፣ ግሪን ሌጋሲ፣ እርሻ፣ ንግድ እና እሴቶች ለዓለም ከማስተዋወቅ በተጨማሪም ለኤምባሲዎች፣ መንግስታዊ ለሆኑና መንግስታዊ ያልሆኑ ተቋማት ድርጅቶች የፕሪሚየም ኮንፈረንሶችን፣ ስብሰባዎችን ከማዘጋጀት በተጨማሪ አፍሮሀብ ኮንሰርቶችን፣ አፍሮሀብ ቢዩቲ እንዲሁም አፍሪካ ቲክቶክ አዋርድን ያዘጋጃልም ተብሏል። ከዚህ በተጨማሪም ቲክቶከር አዶናይ የድርጅቱና የአፍሪካ ቲክቶክ አዋርድ ብራንድ አምባሳደርና ፓርትነርም አድርጎም ሾሞታል። ከዚህ ጋርም በተያያዘ ቲክቶከሩ አዶናይ በተለያዩ ማህበራዊ ትስስር ገጾች ላይ ከፍተኛ ተጽዕኖ መፍጠሩን ተከትሎ በበርካቶች ዘንድ አነጋጋሪነቱ የቀጠለ ሲሆን በኢትዮጵያ በተዘጋጀውም የቲክቶክ ክሬቲቭ አዋርድ ላይ ዋነኛው ተወዳዳሪም ሆኗል። ወደ ቀጣይ ጉዳያችን ስናምራ የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ስትል ኤርትራ ተቃውሟን አሰማች። የኢትዮጵያ ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ
ላይ የባህር ኃይል ጣቢያ የማቋቋም ፍላጎት የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋናው ዝግብ የባህር በር አይደለም ያሉት የማነ ገብረ መስቀልም ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏትም ብለዋል። የማነ የራስ የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው ሲሉም ተችተዋል። የንግድ ልውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም ሚኒስተሩ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምረዋል በማለትም የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፍ አስመስሎ አቅርበዋቸዋል ማለታቸውም ተዘግቧል። ወደ ቀጣይ ጉዳያችን ስናመራ ቦምቡን ሆን ብለው ህዝቡን ለማሸበር ነው የጣሉት። ሐሙስ ህዳር 18 ቀን 2018 ዓ.ም ከሌሊቱ 4:45 በመቀለ ዩኒቨርሲቲ አዲ ሀቂ ግቢ አጥር ዙሪያ ከባድ የቦምብ ድምጽ ፍንዳታ ተሰምቶ ነበር። የመረጃ ምንጫችን ህዳር 19 2018 ዓ.ም ከባድ የፍንዳታ ድምጽ ወደ ነበረበት ቦታ በአካል በመሄድም መመልከቱን ዘግቧል። በቦምብ ፍንዳታው በሰይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶችም መስታወታቸው መሰባበሩን የመረጃ ምንጫችን ጠቁሟል። የመረጃ ምንጫችን በቦታ ያገኛቸው ነዋሪዎችም ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል የሚል አስተያየትም አጋርተዋል። የመቀለ የሰላምና ጸጥታ ጽሕፈት ቤት የምሽቱን ፍንዳታ አስመልክቶ ለኤፍኤም 104.4 ሬዲዮ የመቀለ ኤፍኤም በሰጠው መረጃም ፍንዳታው ሆን ተብሎ ህዝቡን ለማሸበር የተፈጸመ ነው ብሏል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ህዝቡ ድርጊቱን እንዲያወግዘውም አስገንዝቧል። ወደ ቀጣይ ጉዳያችን ስናመራ ፕሬዝዳንቱ ከሀገራቸው መሸሻቸው ተነገረ። በመፈንቅለ መንግስት ከስልጣን የወረዱት የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ተገለጸ። በሀገሪቱ በወታደራዊ መፈንቅለ መንግስት ስልጣን ላይ በወጡ ኃይሎች ታስረው የነበሩት ፕሬዝዳንት ኡማሮ ሴሴኮ ወደ ሴኔጋል መሸሻቸው የተገለጸው ፕሬዝዳንቱ ያለምንም ቅድመ ሁኔታ እንዲለቀቁ የአፍሪካ ህብረት ጥሪ ካቀረበ ከሰዓታት በኋላ ነው። እሁድ ዕለት በጊኒ ቢሳው ፕሬዝዳንታዊና ፓርላማዊ ምርጫ ተካሂዶ ነበር። የምርጫ ውጤት ሐሙስ ሊገለጽ ቀጠሮ ተይዞ የነበረ ሲሆን ሀገሪቱን ለሁለተኛ ዙር ለመምራት በመወዳደር ላይ የነበሩት ፕሬዝዳንት ኡማሮ እናም ተቀናቃኛቸው ፈርናንዶ ግን የምርጫ ውጤት ከመገለጹ በፊት ከማክሰኞ ጀምረው ሁለቱም በየፊናቸው ማሸነፋቸውን መግለጽ ጀመሩ። በዚህ መካከል ነበር ብጥብጥ እንዳይከሰትና ሁኔታውን ለማረጋጋት በሚልም በማል የገባው የሀገሪቱ ጦር ከአንድ ቀን በኋላ በተደራጁ ከፍተኛ የጦር መኮንኖች አማካኝነት ረቡዕ ዕለት መፈንቅለ መንግስት ማድረጉንና በኃይል ስልጣን መያዙን በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ቀርቦም የገለጸው መፈንቅለ መንግስቱ የተመራው በራሳቸው በፕሬዝዳንት ኡማሮ የግል ጠባቂና የሀገሪቱ የፕሬዝዳንታዊ ዘብ ዋና አዛዥ በነበሩት ጀነራል ዲኔስ ኒካና ሲሆን ፕሬዝዳንቱ በተጨማሪም ፕሬዝዳንት ኤምባሎን ተቀናቃኛቸው ፈርናንዶ ዲያዝንም በቁጥጥር ስር በመዋል ማሰሩንም አስታውቋል። በመጨረሻም ከፍተኛ ወታደራዊ ቡድኑ ዕለተ ሐሙስ ጀነራል ሆርታ ንታምን የሀገሪቱ መሪ አድርጎ መሾሙን የገለጸ ሲሆን እርሳቸውም በቀጣይ ለአንድ ዓመት የሀገሪቱ መሪ ሆነው ለማስተዳደር ቃለ መሐላ መፈጸማቸውም ተገልጿል። በዚህም በጊኒ ቢሳው በመፈንቅለ መንግስት በኃይል መንበረ ስልጣኑን በተቆጣጠሩት ወታደራዊ መኮንኖች ከረቡዕ ጀምሮ በእስር ላይ የቆዩት ፕሬዝዳንት ኡማሮ ያለምንም ቅድመ ሁኔታ እንዲፈቱ የአፍሪካ ህብረት ጥሪ ካቀረበ በኋላ በአሁኑ ሰዓትም ተለቀው ወደ ሴኔጋል መሸሻቸውም ተሰምቷል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።